ይህ የኢትዮጵያ ቴሌቪዥን ነው። እንደምናመሻችሁ በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 12 ሰዓት ሆኗል። እስከ ምሽቱ 3 ሰዓት የሚዘልቀውንና በ3 ምዕራፍ ተከፋፍሎ በቀጥታ ወደ እናንተ የሚደርሰውን የምሽቱን ኢቲቪ ዜና 57 ይዘን ቀርበናል። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜናም ጠቅላይ ሚኒስትር አብይ አህመድ የባህር ዳር የኮሪደር ልማት ከተማዋን የኮንፈረንስ የስፖርትና የቱሪዝም ማዕከል ለማድረግ ከፍተኛ አስተዋጽኦ እንደሚኖረውም ተናገሩም። ሰላምን በማጽናት የልማት ስራዎችን ለማከናወን በየአካባቢው ጠንካራ ስራ እንደሚጠይቅ ተጠቆመም። በማህበራዊ ሚዲያዎች የሚሰራጩ ሐሰተኛና ግጭት ቀስቃሽ የሆኑ የጥላቻ መረጃዎችን ተጽዕኖ ለመቋቋም መደበኛ ሚዲያዎች በትኩረት እንዲሰሩም ተጠየቀም። ከውጭ የዜና ምንጭ አሜሪካ በየመን የሁቲ ታጣቂዎች ይዞታዎች ላይ የምትሰነዝረውን ጥቃት አጠናክራ መቀጠሏም እየተዘገበ ነው። ከኢቲቪ ዜና 57 ጋር ተመስገን በየነ ነኝ። ጠቅላይ ሚኒስትር አብይ አህመድ የባህር ዳር የኮሪደር ልማት ከተማዋን የኮንፈረንስ የስፖርትና የቱሪዝም ማዕከል ለማድረግ ከፍተኛ አስተዋጽኦ እንደሚኖረው ተናገሩ። ሰላምን በማጽናት የልማት ስራዎችን ለማከናወን እንደሚያስፈልግም ተገልጿል። በጠቅላይ ሚኒስትር አብይ አህመድ የተመራ ልዑክ የባህር ዳር ከተማን የኮሪደር ልማት ስራዎች ጎብኝቷል። ለተጨማሪው አዳነች አለማየሁ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የባህር ዳርን የኮሪደር ልማት ግንባታ አፈጻጸምን ተዘዋውረው ጎብኝተዋል። የኮሪደር ልማት ስራው የጣና ሐይቅን በቀላሉ መመልከት እንዲያስችል ሆኖ እየተገነባ መሆኑን የተናገሩት ጠቅላይ ሚኒስትሩ ግንባታው ከተማዋን የስብሰባ የስፖርትና ቱሪዝም ማዕከል ለማድረግ ከፍተኛ አስተዋጽኦ እንደሚኖረውም ገልጸዋል። በጣም የሚገርመው ስራ ባህር ዳር ላይ ያየሁት ከዚህ ቀደም ማህበረሰቡ ጣናን በቀላሉ አክሰስ ማድረግ አይችልም። በርካታ ቦታ ጣና ከፈት ተደርጎ ሰው በወክ አድርጎ ውሃውን ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። በማጠናቀቂያ ምዕራፍ ላይ የሚገኘው የባህር ዳር የኮሪደር ልማት ከከተማዋ ሌሎች የልማት ስራዎች ጋር ትስስር መፍጠር እንዳለበትም ጠቅላይ ሚኒስትር አብይ አሳስበዋል። ድልድዩን ከውሃው ውሃውን ከሆቴሎቹ ሆቴሎቹን ከወክወዩ ማገናኘት አንድ ሰው ሲመጣ ያረፈበትን ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሶ ማየት እንዲችል ጣና ጋር መዝናናት እንዲችል ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ። ወክወዩ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው የስታዲየሙ ስራ። ይሄ ለስፖርት፣ ለቱሪዝም፣ ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው በብዙ መልኩና የተጀመረውን ጅማሮ ማጠናከር ያስፈልጋል። የባህር ዳር የኮሪደር ልማት በፈተና ውስጥ የተገኘ ውጤት መሆኑን የተናገሩት ጠቅላይ ሚኒስትሩ ለስኬቱ የአመራር ሚና ከፍተኛ ነው ብለዋል። ከሌሎች ከተሞች ስራዎቻችን የባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል፣ በችግር ውስጥ ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። አርባ ምንጭ ተሰርቷል። የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባህር ዳርም በእነሱ ፔስ ሲሰራ ማየት በችግር ውስጥም ቢኮን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁት። የኮሪደር ልማቱ ከገበታ ለሀገር ፕሮጀክት ጋር ተናቦ እየተከናወነ እንደሚገኝ ያነሱት ጠቅላይ ሚኒስትር አብይ ከጎርጎራ ፕሮጀክት ጋር ማስተሳሰር መቻሉንም ገልጸዋል።
በጉብኝቱ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር እየተገነባ የሚገኘው የኮሪደር ልማት ስራ ከተማዋ ለነዋሪዎቿና ለጎብኚዎች ምቹ እንድትሆን አድርጓታል ብለዋል። የኮሪደሩ በጣም ትልቁ ስራ ወይም ደግሞ የባህር ዳር ከተማ ልማት ትልቁ ስራ የጣናን ሐይቅ አክሰሰብል እንዲሆን ማድረግ ነው ለከተማው። እሱም ነፋሻማ መሆኑን ህብረተሰቡ በጣም ሞቅ ባለ አየር ጊዜ ከጣና የሚነሳውን ንፋስ በደንብ ፊል እንዲያደርገው ወይም ደግሞ ቀዝቀዝ የሚያደርግ ነገር እንዳለ አይተናል። እንግዲህ በዚያ በጣና ሐይቅ አካባቢ የባህር ዳር ዩኒቨርሲቲ የሚገኝበት ነው። ብዙ ተማሪዎች እዚያ የሚማሩበት ነው። ወደ ጣና ሐይቅ ሄደው ዋይፋይ እየተጠቀሙ ማጥናትን ቢፈልጉ በጣም ምቹ የሆነ ነገር እየተገነባ እንዳለ ያየ ነው። የባህር ዳር አጠቃላይ እንቅስቃሴ ሰላማዊ መሆኑን አይተናል። ብዙ ቦታዎች ለቱሪስት መናፈሻነት ለህዝቡ መናፈሻነት እየተከፈቱ እንደሆነ አይተናል። እና አጠቃላይ ሳይክል ሌኑንም የወኮዩንም የአስፓልቱንም አጠቃላይ ግሪኒንግ ስራውን አይተናል። በጣም ደስ በሚል ሁኔታ እየሄደ እንደሆነ አይተናል። በመጠናቀቅ ላይ የሚገኘው የባህር ዳር ስቴዲየምም ዓለም አቀፍ መስፈርትን ያሟላ መሆኑን ነው ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ የተናገሩት። ይሄ ስቴዲየም ከ52,000 በላይ ተመልካች የሚይዝ ነው። ወንበሮቹ በጣም ሰፋ ብለው የተሰሩ ናቸው። በቀላሉ የሚነሱ አይደሉም። በፀሐይ ጊዜም የማይሞቁ በቀዝቃዛ ጊዜም በጣም ፈጥነው የማይቀዘቅዙ ሆነው አይተናቸዋል። እዚህ ግዙፍ ስቴዲየም ውስጥ በአንድ ጊዜ ከ23 በላይ የተለያዩ ስፖርታዊ ውድድሮችን ማድረግ የሚያስችል ነው። ይሄ ስቴዲየም ሲሰራ ዙሪያውን ያለው የመሮጫ ትራክ እንዳይበላሽ በጣም ትልቅ ነገር ተሰርቷል። የካፍም የፊፋም ስታንዳርድ የጠበቀ ሆኖ እንዲሰራ ተደርጓል። እንግዲህ በጣም ብዙ ነገር በጣም ጥሩ ነው። ሀገራችን 2029 ላይ የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባለች። እንግዲህ ከተፈቀደ አንዱ መዳረሻ ባህር ዳር ይሆናል ብለን እናስባለን። በኦሮሚያ ክልል ምስራቅ ወለጋ ዞንና በቤኒሻንጉል ጉሙዝ ክልል ካማሽ ዞን አጎራባች ወረዳ ያሉ ማህበረሰቦች መካከል ሰላምን ለማውረድ የእርቅ ስነ ስርዓት ተካሄደ። ይህ ባህላዊ የእርቅና መሐላ ስነ ስርዓት የተካሄደው አሁን ላይ በዞኖቹ አንጻራዊ ሰላም መስፈኑን ተከትሎ እንደሆነም ነው የተገለጸው። ዝርዝሩ የዛሃራ መሐመድ ነው። ምስራቅ ወለጋ ዞንና በቤኒሻንጉል ጉሙዝ ክልል ካማሺ ዞን አጎራባች ወረዳ ያሉ ማህበረሰቦች መካከል የተካሄደው ባህላዊ የእርቅ ስነ ስርዓት በክልላቸው ስላለው የጸጥታ ሁኔታና ተፈናቃዮች ወደ ቀያቸው በሚመለሱበት ዙሪያ ውይይት ያደረገ ነው። በስነ ስርዓቱ ላይ የነበሩት ተሳታፊዎች የእርቅና ሰላም ኮንፈረንሱ እንዳስደሰታቸው ገልጸው የጋራ ጸጥታ እንዲጠበቅና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የበኩላቸውን ሚና እንደሚወጡም ተናግረዋል። በእርቀ ሰላሙ ዙሪያ በጣም ጥሩ ስራ ነው እየተሰራው። ምክንያቱም የጉሙዝ ማህበረሰብና የኦሮሞ ማህበረሰብ ጥላቻ የላቸውም። ነገር ግን በነዚህ በሁለቱ መካከል የግል ጥቅሙን ለማራመድ ብሎ እነዚህን ሁለቱን ግለሰቦች እንዲጣሉ የሚያደርግ አካል መሀል ላይ እንዳለ ነው። ይሁን እንጂ እነዚህን ሁለቱም ማህበረሰቦች እንዲራራቁና እንዲጣሉ የሚያደርገው አካል በጋራ ተባብረን እነዚህን አካላት ማራቅ ነው ያለብን። እነዚህን አርቀን የጋራ ልማታችንን ብናስቀጥል መልካም ነው። ደስ ብሎኛል። በኔ በበኩሌ በመጀመሪያ ላይ ራሱ ሽማግሌዎች እርቅ ሲጀምሩ በጣም ደስ የሚል አሰራር ነበር። እኔ ተደስቻለሁ በዛ በእርቁ ማለት ነው። እኛ ጉሙዝና ኦሮሞ እኮ አብሮ ሲተሳሰር አብሮ የኖረ ሲበዳደር አንዱ ከአንዱ ብድር አባድሮ ሲኖር ነበር። በተደረገው እርቅ ትልቅ ጠቀሜታ አለው ብዬ አስባለሁ። ምክንያቱም ከዚህ በፊት የተፈናቀሉ ማህበረሰብ ተመልሶ ወደ ቀያቸው ይመለሳሉ የሚል ተስፋ አለኝ። በዚህ እርቅ ምክንያት ይረጋጋሉ። አሁን ዝናብ እየመጣ ስለሆነ ወደ ቦታቸው ተመልሰው ጓሯቸውን ይሰራሉ። በቃ መደበኛ ኑሯቸውን ይቀጥላሉ የሚል እምነት አለ። ሁለቱ ህዝቦች በመካከላቸው የተካሄደውን እርቀ ሰላም በማክበር የህዝብን ሰላም መጠበቅ እንደሚገባም የሁለቱ ዞን አስተዳዳሪዎች ይገልጻሉ። ኡቱ መኒ ኬኛኒ ገማገመና ወል በቀቴ ጅሩ ወገኖቻችን በየቦታው ተፈናቅለው ስላሉ ወጥ የሆነ ስራ መስራት አልቻልንም ነበር። ነገር ግን አሁን የተፈጠረው ሰላም ሁላችሁም አርሳችሁ እንድትበሉና የሰው እጅ ላለማየት ፍላጎት ካላችሁ እናንተን ለማገዝ ከጎናችሁ ሆነን ቃል እንገባለን። የተፈናቀሉ ዜጎች በሙሉ የኢትዮጵያውያን ዜጎች በሙሉ የሆነን ሁላችን ተረባርበን
የተፈናቀሉ ዜጎቻችን፣ ወንድሞቻችን፣ እህቶቻችን፣ እናቶቻችን ወደ ነበሩበት ወደ ነባር ቀያቸው መመለስ አለባቸው። ስለዚህ ደግሞ የዚህ አካባቢ ሰዎች በግልጽ የተፈናቀሉ ወገኖች፣ ወንድሞች፣ አባቶች ለመቀበል ዝግጁ መሆን ያስፈልገናል። ማገዝ አለብን። አብረን ቤት መስራት ያስፈልጋል። የነዳጅ፣ ኤሌክትሪክ፣ ትራንስፖርት ዋጋ ጭማሪና የግብር ጭማሪ የኑሮ ውድነቱን ያማከለ አይደለም። ኮሌራ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተማዎች ተከስቷል። ጉዳዩ መንግስት ደብቆታል። የኢትዮጵያ ትምህርት ጥራት በእጅጉ የተጓደለ ነው። ለዚህም ዋነኛው ምክንያት ለመምህራን በቂ ትኩረት አለመስጠቱ ነው። በውጭ ምንዛሪ እጥረት የቆሙ ፋብሪካዎች ብዙ ናቸው። የሀገሪቱ እድገት እየተፋጠነ ብዙ ለውጦች እየታዩ ነው። ነገር ግን የህዝባችን ኑሮ እየዋዠቀ ነው። እውነት ወይስ ሐሰት ይላል። በመከታተል ላይ የምትገኙት ምሽት 12 ሰዓት ላይ የጀመረውንና እስከ ምሽቱ 3 ሰዓት የሚዘልቀውን ኢቲቪ ዜና 57 ነው። የበደሉትን ህዝብ የሚክስ ሰላም በአካባቢው እንዲረጋገጥ ከጸጥታ መዋቅሩ ጎን በመሆን እንደሚሰሩ በአማራ ክልል የህዝብና መንግስትን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች ተናገሩ። ታጣቂዎቹ በተሳሳተ መንገድ የተከተሉት የጉልበት መንገድ ዘመኑን ያልዋጀና ህዝብን ለሰላም እጦት ለዝርፊያና ጉስቁልና የዳረገ ነው ብለውታል። አስተያየቶቹን አሰባስበናቸዋል፣ እንደሚከተለው ይቀርባል። በሰዓቱ በተሳሳተ መንገድ ለኛም ለህዝባችንም የመከራ ጽዋ ህዝባችንን ስናሳይ ቆይተናል። የተስተካከለ መንገድ መስሎን ነበር፣ ያ መንገድ አልሆነም። በመጣው በተሰጠን በሽማግሌዎቻችን በአባቶቻችን በተሰጠን ግሰጣና ምክር ተቀብለን የይቅርታ መንገድ መርጠን ወደ ይቅርታ ከገባን ወንድሜ እንዳለው 20 ቀናችን ነው። ቀጣይ ይህን ህዝብ ለመካስ ግንባር ቀደም ሆነን ዝግጁ መሆኔን እንደ አንድ ወጣት ላበስርላችሁ። ገበሬ ከመጨቆን ገበሬ ኢኮኖሚው ከመውደቅ ውጭ ምንም ነገር የለውም። ገበሬው ፈልጎ ሳይሆን ተገዶ ነው። አብዛኛው እኛ ስርዓቱ ጥሞንም አይደለም መስሎን ገብተናል። ግን ስናየው የ70 ዓመት አዛውንት መግረፍ ነው እና አላማ የለውም። ስርዓቱ አልጣመንም። ተመልሰን መንግስት እናት አባት ነው በሚል አንዳንድ ወንድሞቻችን ቀድሞ ይወጣሉ። እሱ አለ ነጋሽ ተሾመ ከፈጣም ሰንቶም እነደጉ ወጡ። በእነሱ አማካኝነት እኛም እየተሳብን መጣኘት የሰላም ጥሪን አውጄ ለመኖር በፍላጎት መጥቻለሁ። ማንም ሳያስገድደኝ እጄን ሰጥቼ ማለት ነው እና ከእንግዲህ ያለውንም እናንተ ጋር አብሮ ሆኜም ልሰራም እችላለሁ። መንግስት እንደሚያደርገኝም ሆነ እነዛንም የሚሰሙን ከሆነ ደውለንም ምናምኑ ለማስገባት ጥረት እናደርጋለን። ከእንግዲህ ባለው ወንድሞቻችን ብዙ አሉ እኛ ጋር የነበሩት እነዛንም ለማስገባት ዝግጁ ነን። እኔ መጥቼ ለራሴ ነጻነት ለማግኘት አይደለም የመጣሁት። አሁን ራሴን ብቻ ሾልኬ ነጻነት ለማግኘት አይደለም። በሌላ ቦታ ያሉት ወንድሞቻችንም ጭምር ጤናማ አእምሮ ያለው አስተሳሰብ ያለው መስሎትም በማወቅም በሆነ ባለማወቅ የወጣ ኃይል ተመልሶ ገብቶ ህዝቡን ማገልገል ነው። ይቅር ማለት ነው። እኔ አሁን ህዝቤን ይቅር ለማለት ነው። ጸጥታ ኃይልም የህዝብ ልጅ ነው። ከህዝብ ውጭ ሌላ አጠራረብ ስለሌለ በስልጣን ላይ የሚኖር በሃይማኖት አባት የሚኖር ህዝብ ነው። ይቅርታ ጠይቀን ዙረኔን ማህበረሰብ ከገባበት አረንቋ ለማውጣት ነው። በማህበራዊ ሚዲያዎች የሚሰራጩ ሐሰተኛና ግጭት ቀስቃሽ የሆኑ የጥላቻ መረጃዎችን ተጽዕኖ ለመቋቋም መደበኛ ሚዲያዎች በትኩረት ሊሰሩ ይገባል ሲሉ የሚዲያ አመራሮች ተናገሩ። መረጃዎች በተለያዩ አማራጮች የሚገኙ ቢሆንም የመረጃውን ትክክለኝነት ማረጋገጥ ደግሞ ከማህበረሰቡ ይጠበቃልም ነው ያሉት። ማህበራዊ ሚዲያና አሉታዊ የሆኑ ተጽዕኖዎቹን በተመለከተ ምን መሰራት አለበት የሚለውን ጉዳይ ሰናይት ብርሃኔ ከሚዲያ አመራሮች ጋር ቆይታ አድርጋበታለች። እሱን ነው አሁን የምንከታተለው። የማህበራዊ የሚዲያ አማራጮችን በመጠቀም በርካቶች መልካም ነገሮችን ሲተገብሩ ይስተዋላል።
የታመሙ ድነዋል፣ የተቸገሩ አግኝተዋል፣ የተራራቁ ተቀራርበዋል፣ ነጋዴዎችም ገበያቸውን አድርተዋል። በተቃራኒው ደግሞ ማህበራዊ ሚዲያውን ለጥላቻና ግጭት ቀስቃሽ ነገሮች የሚጠቀሙበት አሉ። ታዲያ በህብረተሰቡ የኖሩ ባህላዊና ሃይማኖታዊ እሴቶችን ለመሸርሸር የሚሰሩ ግለሰቦችን ለመቋቋም መደበኛ የሆኑ የሚዲያ ተቋማት ምን እየሰሩ ነው? የመጀመሪያው ጉዳይ የሚዲያ ሪፎርም መደረግ አለበት ብለን ነው የምናስበው። እየተሰራ ያለውም ሪፎርም ነው። ሪፎርሙ ከአስተሳሰብ ጀምሮ ነው። አስተሳሰብ ማለት የመረጃ ፍሰቱ ትላንት ከአንድ ወደ አንድ የሆነው ዛሬ ከብዙሃን ወደ ብዙሃን የሆነበት ነው። ሚዲያዎቹ ብቻ ሳይሆን ሁሉም ኃላፊነት የሚገባቸው ተቋማት የህብረተሰቡን የሚዲያን የመገንዘብ እውቀት ወይም ክህሎት ማሳደግ የሚያስችሉ ስራዎች መስራት ያስፈልጋል። ሳይበር ሚዲያ ላይ የሚኖሩትን እነዚህ በተለይ አሉታዊ ኔጌቲቭ የሆኑ ኢምፓክት ያላቸው መረጃዎችን ለማጥራት የፋክት ቼኪንግ ስራ እየሰሩ መሄድ አስፈላጊ ነው ብዬ አስባለሁ። እኛ እንደ ኦቤን ሳይበር ሚዲያ ላይ በተለይ ፌስቡክ ገጻችን ላይ ቋሚ ጊዜና ፕሮግራም ኖሮት የሚሄድ አንድ ፕሮግራም አለን። ሀቀባስ ይባላል። በሀቀባስ ፕላትፎርም ምን እናደርጋለን እኛ ልክ አንቺ እንዳልሽው ሳይበር ሚዲያ ላይ የውሸት ግጭት ቀዝቃሽ ወይ ሄት ስፒች አይነት የሚመሳሰሉ ነገሮች ወይም አጠራጣሪ ነገሮች ሲከሰቱ ያንን መረጃ እንወስዳለን፣ እናጣራለን፣ ፕሮግራም ወይ ዜና እንሰራለን፣ የሚመለከተውን አካል እናናግራለን። ዘን ቬሪፋይድ የሆነውና ትክክለኛ የሆነውን እንትን ኦን ዊክሊ ቤዚስ እየሰራ እንገኛለን። መረጃዎች በተለያዩ የሚዲያ አማራጮች ይቀርባሉ። ነገር ግን የመረጃዎቹን ትክክለኛነትና ተገቢነት ማጣራት ደግሞ ከህብረተሰቡ የሚጠበቅ ነው ባይ ናቸው። ከፈተናው ፍጥነት አንጻር ስታዩ በጣም ገና ነው። አንደኛ ሙያተኛውም ላይ ተጽዕኖ እየፈጠረ ነው ያለው። ሙያተኛው ፍጥነትን ማዕከል ሲያደርግ ጥራትን ሚስ ያደርጋል ወይንም ያጎላል። ጥራትን ሲጠብቅ ደግሞ ጊዜው በጣም ፈጣን ነውና ፍጥነትን ስለሚቀረው ወይንም ደግሞ ስለሚዘገይ ቀድሞ የተሰራጨው መረጃ እንደ እውነትነት ይወሰድበታል። ወደድንም ጠላንም እንደ ሚዲያ እነኚህ የተጀመሩ ስራዎች ተስፋ ሰጪ ናቸው። እነኚህ ማስፋት በእነኚህ ልክ ኢንዱስትሪውን መቆጣጠሩ ግድ ነው። የቴክኖሎጂ ውጤቶችን ተጠቅመው የሚሰሩ የጥላቻ መልእክቶች ህዝብን ከህዝብ እምነትን ከእምነት ብሔርን ከብሔር ሊያጋጩ የሚችሉ ሀሳቦች ኦፒኒየን ሊደር ወይም ሀሳብን ሊገሩ ይችላሉ ተብሎ በሚታሰቡ አካላት ሲወጡ ያንን አጣርቶ ለህብረተሰቡ የከፋ ጉዳት ሳይደርስ ቶሎ መረጃ የሚሰጥባት ስርዓት ያስፈልጋል ማለት ነው። ሜንስትሪም ሚዲያዎች ለዚህ አሁን ለሳይበሩ ዓለም ፍላጎት ደግሞ ራሳቸውን ማዘጋጀት አለባቸው። ሰው ፈጣን ነገር ይፈልጋል፣ አጭር ነገር ይፈልጋል፣ ክሬቲቭ ነገርን ይፈልጋልና በዛው ልክ ራሳቸውን እያዘጋጁ መሄድ አለባቸው። የማህበራዊ ሚዲያው በባህሪው ለቁጥጥር አዳጋች ነው። ያም ሆኖ ግን የሚያስከትለውን ጉዳት ለመቀነስ ስራዎች እየተሰሩ ነው ያሉት የመገናኛ ብዙሃን የስራ ኃላፊዎች አሁንም ቢሆን ሊስተካከሉ የሚገቡ ክፍተቶች መኖራቸውን ጠቁመዋል። የትኛው መረጃ ሲመጣ ማህበረሰቡ እነኚህ መረጃዎች መፈተሽ እድሉ አለው። እነኚህ መረጃዎች ከወሰደ ስህተትም ቢሆን ባለቤት አለው ማለት ነው። ወደ እርምጃ ከመሄድ በፊት መስከንን፣ መማማርን፣ ወደ ራስ ባህል መመለስን እንደ መፍትሄ ቢወስደው በጣም ጥሩ ነው ብዬ ወስዳለሁ። መረጃው ትክክለኛም ሊሆን ይችላል። በነገራችን ላይ ትክክለኛ ወይም የተፈጸመ ድርጊት ሁሉ ደግሞ ለህዝብ ይተላለፋል ማለት አይደለም። ያ የተፈጸመው ድርጊት ህዝብን የሚጎዳ የሚያጋጭ፣ የበለጠ አብሮነታችንን የሚጎዳ የበለጠ መተማመናችንን የሚያላላ ከሆነ ያ ድርጊት የፈጸሙት አንድም ሁለትም ሶስትም ሰዎች ወይም ቡድኖች ሊሆኑ ይችላሉ። ስለዚህ እዛው እንዲቀጭ አድርጎ ለሌላው እንዳይሳፋ ጉዳቱ እንዳይዛመት ለማድረግ የሚያስችል ስራ ይሰራል በሚዲያዎች። የጥላቻ ንግግሮችና ሐሰተኛ መረጃዎች በጎ የሆኑ እሴቶችን በመናድ ግጭትን በማስከተል በሀገር ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ጫናዎችን ያስከትላሉ። የነዳጅ፣ ኤሌክትሪክ፣ ትራንስፖርት ዋጋ ጭማሪና የግብር ጭማሪ የኑሮ ውድነቱን ያማከለ አይደለም። ኮሌራ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተማዎች ተከስቷል። ጉዳዩ መንግስት ደብቆታል። የኢትዮጵያ ትምህርት ጥራት በእጅጉ የተጓደለ ነው። ለዚህም ዋነኛው ምክንያት ለመምህራን በቂ ትኩረት አለመስጠቱ ነው። በውጭ ምንዛሪ እጥረት የቆሙ ፋብሪካዎች
ብዙ ናቸው። የሀገሪቷ እድገት እየተፋጠነ ብዙ ለውጦች እየታዩ ነው። ነገር ግን የህዝባችን ኑሮ እየዋዠቀ ነው። እውነት ወይስ ሐሰት ይላል። ኢቲቪ ዜና 57 ነው እየተከታተላችሁ ያላችሁት። በጾም ወቅት የሚደረጉ የኢፍጣር ስነ ስርዓቶች አብሮነትን የማጉላት ሚናቸው ከፍተኛ ነው። በእምነቶች መካከል ያለውን መከባበር ለማስቀጠል ብሎም በየትኛውም አጋጣሚ ለሀገር ሰላምና ብልጽግና ለመቆም ደግሞ ምዕመኑ ኃላፊነቱን ሊወጣ እንደሚገባም ነው የሚነገረው። አልጋነሽ ተካ በአንድ የኢፍጣር ስነ ስርዓት ላይ ተገኝታ ያዘጋጀችው አለ። አብረን እንከታተለው። የረመዳን ወር በሙስሊሙ ማህበረሰብ ዘንድ በናፍቆት የሚጠበቅ የጾም ወቅት ነው። በጾም በጸሎት ለሀገር ሰላም፣ ለሰው ልጆች ጤናም ፈጣሪ ይለመናል። የእስልምና እምነት ተከታዮች እንደሚናገሩት የእምነቱ አስተምሮ ከሚያዛቸው አንዱ መተጋገዝና መረዳዳት ሲሆን ይሄ መልካም ተግባርም በተለይ በጾም ወቅት ጎልቶ ይታያል። ያለው ለሌለው ማካፈል፣ በጋራ ማዕድ መቋደስ በእምነቱ ተከታዮች ዘንድ የሚዘወተር ተግባር ነው። ትላንት ምሽት የተገኘንበት የኢፍጣር ስነ ስርዓትን ያዘጋጀችው የክርስትና እምነት ተከታይ ናት። በፋሚሊያችን ግማሾቻችን ሙስሊም ነን፣ ግማሾቻችን ደግሞ ክርስቲያን ነን። ስለዚህ የኢፍጣር ፕሮግራም ሁሌም ላይፋችን ነው። በእኔ ቤት ሁሌም በአመቱ ይደረጋል። ጓደኞቻችንን ጠርተን ሁሉንም ጓደኞቼ ናቸው የሚመጡት። ክርስቲያኖች አሉ፣ ፕሮቴስታንቶች አሉ፣ ሙስሊሞች አሉ፣ ሁሉም አይነት ብሔር አለ። ይሄ አብሮነት ነው፣ አንድነት ነው፣ ኢትዮጵያዊነት ነው። በኢፍጣር ስነ ስርዓቱ ላይ ከታደሙት ጥቂቶቹን የአብሮነት ማዕዱ ምን ስሜት ፈጠረባችሁ ስል ጠይቂያቸው ነበር። ትንሿን ኢትዮጵያን እዚህ ቤት ነው ያየኋት። የመቻቻል ይሄ የጾም ወቅት የክርስቲያኑ የሙስሊሙም የጾም ወቅት የመቻቻል የይቅርታ የተራበን የምናበላበት የታረዘን የምናለብስበት ይቅርታ የምንባባልበት ነውና የክርስቲያኑ የሙስሊሙም ጾም አንድ ላይ መሆኑ እጅግ በጣም የሚያስደስት ነው። በዚህ መንገድ አንድ ክርስቲያነታችን በዚህ መንገድ ሙስሊም ለኢፍጣር ጠርታ ይህ ሁሉ ዝግጅት ይህ ሁሉ ወጪ አርጋ የምታደርግበት ዋናው ምክንያት ሰውነት ነው፣ ሌላ ነገር የለው። የሰውነት ትርጉሙ ሲገባን ከእምነት ሻገር ያለ ሀሳብ ይኖረናልና እህታችንን በዚህ በኩል በጣም በጣም አድርጌ በአላህ ስም ላመሰግናት እወዳለሁ። እጅግ በጣም የሚያምር ነበረ። አንድነትን፣ አብሮነትን የሚያመለክት እጅግ በጣም የሚያምር ውበት ያለው ነው። የክርስትናም ሆነ የእስልምና እምነቶችን በመቀበል ቀዳሚ የሆነችው ኢትዮጵያ አንድነቷ ጠብቆ እድገትና ብልጽግናዋ እንዲረጋገጥ መሰል የመተጋገዝ እሴቶች ሊጠናከሩ ይገባል። ለትውልዱ መተላለፍ ያለበትም አብሮነትና ኢትዮጵያዊነት ነው። ኢትዮጵያ ማለት ነቢያት ሰለላሁ ዐለይሂ ወሰለም በብዙ መንገድ የገለጿት የተናገሩላት ውድና ልዕልት ሀገራችን ናት። ማንም ሰው ነገር ቢል የእምነቶቹን መናጋት ሊያስከትል አይችልም። እኛ በመጀመሪያ ደረጃ ኢትዮጵያውያኖች ስሪት አለን ብዬ አምናለሁ። ይሄ ነገር በእስላምና በክርስቲያን መሀል የተሰራች ሀገር ናት፣ ውብ ሀገር ናት፣ ቃል ኪዳን ያላት ሀገር ናት። ስለዚህ ቆም ብለን አስበን በማወቅ በመተዋወቅ ሀገራችንን ከፍ ማድረግ አለብን። ይህ ፕሮግራም በየአመቱ ሆኖ የሚዘጋጀው አብሮነት ነው የሚለው። አብሮነት ማለት ደግሞ ሃይማኖትን፣ ባህልን፣ ብሔርን የማይለይ እንዲህ ያማረ ፕሮግራም ማለት ነው። ይሄ ደግሞ ለልጆቻችን ማስተማር አለብን ብዬ ነው የምገምተው። የኔ ሃይማኖት ያንተ ሃይማኖት፣ ያንተ ሀገር ያንቺ ሀገር መባባሉ ብዙም ጥቅም የለውም። ስፔሻሊ ለኢትዮጵያውያን አይሰራም። ስለዚህ ልጆቼም ነገ ከነገ ወዲያ አድገው ቤት መስርተው ሲኖሩ ይሄንን ነው የሚያስቀጥሉት እና በልጆቼም ህሊና ውስጥ መቼ ነው ይፍጣር፣ መቼ ነው እናረጋው፣ ያሁኑ ቅዳሜ የዛኛው ቅዳሜ እየተባባልን ነው። ገባሽ? ስለዚህ ልጆችም ላይ እየሰራን ያለ ነው። ከዚህ ውጭ ኢትዮጵያ ልትድን አትችልም። ከዚህ ውጭ ደግሞ ሀገርም ሊድን አይችልም። እኛም ልንድን አንችልም እንደ ሰው። ስለዚህ መዋደዱ ነው የተሻለ ነገር። በአዲስ አበባ በተለምዶ ቦሌ ቡልቡላ እየተባለ በሚጠራው አካባቢ እንገኛለን። የታደሙት የእስልምና እምነት ተከታዮች ብቻ አይደሉም፣ የክርስትና እምነት ተከታዮችም ሌሎች ኢትዮጵያውያንም እዚህ ታድመዋል። በአብሮነት ማዕድ እየተቋደሱ እዚህ ቤት የታዘብነው ነገር ኢትዮጵያዊነት በሰፊው ደምቆ የታየበት ነው።
ኢትዮጵያውያን በአንድነት የመኖር እሴታቸውን ይበልጥ በመተባበር ሊያስቀጥሉት እንደሚገባ በአሜሪካ የኢትዮጵያ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ገለጹ። አምባሳደር ብናልፍ ይህን ያሉት በዋሽንግተን የኢትዮጵያ ኤምባሲ በተዘጋጀው የኢፍጣር መርሃ ግብር ላይ ነው። ንጋት በቃና የኢፍጣር ምሽት ዋሽንግተን ዲሲ በሚገኝ የኢትዮጵያ ኤምባሲ ተካሂዷል። በመርሃ ግብሩ ላይ በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለምን ጨምሮ የሃይማኖት መሪዎች፣ የጎረቤት ሀገራት አምባሳደሮችና ዲፕሎማቶች እንዲሁም በዋሽንግተን ዲሲና አካባቢው ነዋሪ የሆኑ የሙስሊም ማህበረሰብ አባላት ተገኝተዋል። አምባሳደር ብናልፍ አንዱዓለም ባስተላለፉት መልእክት መርሃ ግብሩ አብሮነታችንና መቻቻልን የምናጠናክርበትና የምናሳይበት ነው ብለዋል። በዚህ አጋጣሚ ለኢትዮጵያውያን ወንድምና እህቶቼ ማስተላለፍ የምፈልገው መልእክት ይህንን ለዘመናት ጠብቀነው የኖርነውን እሴታችንን የሚሸረሽሩ አስተሳሰብና ተግባራትን በማስተካከል ይህ የአብሮነት እሴታችንን ለማስቀጠልና ወደ ትውልዶች ለማስተላለፍ ሁላችንም በጋራ ተግተን መስራት ይኖርብናል። ለዚህ ነው ዛሬ በመካከላችን የሱዳን፣ የሶማሊያ አምባሳደሮች በዚህ ፕሮግራም ላይ አብረውን የታደሙት። የፈርስት ሂጅራ ተወካይም በበኩላቸው አብሮነትን ሊሸረሽሩ ከሚችሉ እሳቤዎች እንጠበቅ ብለዋል። እንደ ኢትዮጵያዊ እኛ ተከባብረን መኖርን እንመርጣለን። ወንድማማቾች ሁነን እንደ ሀገራችንን አንድ ላይ እያለማን ሀገራችንን ከፍ ያለ የእድገት ማማ ላይ ለመስቀል ተያይዘን መኖር እንዳለብን እናምናለን። በእምነት ሳንለያይ፣ በጎሳ ሳንለያይ፣ በብሔርም በፖለቲካም ሳንለያይ ተከባብረን ብንሄድ ሀገራችን ትልቅ ደረጃ ሌሎች የደረሱበት ለመድረስ ምንም የሚያግዳት ነገር አይኖርም። በዚህ እርግጠኛ መሆን ይቻላል። የበድር ኢትዮጵያ ፕሬዝዳንት አቶ አህመድ ወርቁ እኛ ኢትዮጵያውያን ከሚያራርቁን ጉዳዮች ይልቅ የሚያቀራርቡን ይበልጣሉ ሲሉ ተናግረዋል። የሃይማኖት ግጭቶች ለመፍጠር የሚሞክሩ ወገኖች እጅግ ስስና አደገኛ የሆነ የሃይማኖት ካርድ ሲመዙ ቸል ሊባሉ አይገባም። እነዚህ የግለሰብ የሚመስሉ እኩይ አስተሳሰቦች ከጀርባቸው ምን እንዳለ መንግስትም ሆነ የሚመለከተው አካል በብርቱ ሊከታተልና ሊቆጣጠረው ይገባል እንላለን። የተከበራችሁ ወገኖቼ፣ እንደሚታወቀው ያለንበት ወቅት ሁለቱም ታላላቅ ሃይማኖቶች ምዕመናቻቸው ከባድ የጾምና የጸሎት ጊዜ ላይ ናቸው። ለሀገራቸው ለሕዝባቸው እንዲጸልዩ አበክሬ ላስገነዝብ እወዳለሁ። የአባይ ንጉሶችና የሰላም ፋውንዴሽን ተወካይ ኡስታዝ ጀማል በበኩላቸው በዚህ ቅዱስ ወር በሀገራችን በተለይም በህዳሴ ግድብ ጉዳይ ላይ እንበርታ ብለዋል። ውሃ ህይወት ነው። አላህ ሱብሓነሁ ወተዓላ ወጀዐልና ሚነል ማኢ ኩለ ሸይኢን ሐይን አፈላ ተዕቂሉን ይላል። ምን ማለት ነው? ሁሉን ነገር ህያው ያደረግነው ከውሃ ነው ይላል። ስለዚህ ውሃ ሁሉ የስልጣኔያችን የምናችን ሁሉ መመለሻው ውሃ ነው፣ ከቤንዚንም ከምንም። እኛም ሱዳንም ግብፅም ኢንሻአላህ ሁላችንም ተጠቅመን ወኩሉና ነንሀዱ ቢኢዝኒላሂ ተዓላ ሁላችንም ከፍ እንላለን፣ ሁላችንም እናድጋለን። በዝግጅቱ ላይ የኮሎራዶ ግዛት ምክር ቤት ተወካይ ትውልደ ኢትዮጵያዊው አቶ አምሳሎ ካሳ ተገኝተው ተመሳሳይ መልእክት አስተላልፈዋል። ንጋት በቃና ዋሽንግተን ዲሲ። የመጀመሪያው ሀገር አቀፍ የቁርአን ሂፍዝ ውድድር አሸናፊዎች ለቁርአን ክብር የተሰጠበት ውድድር ስለመዘጋጀቱ ተናገሩ። አምስተኛው የኢፍጣር ዝግጅት ሙስሊሙ ማህበረሰብ መከባበሩንና አንድነቱን ያጎላበት ስለመሆኑም ነው የተገለጸው። ለዜናው ዝርዝር ሙሐመድ አልቃድር። ደስታዋ በእንባ የተገለጠው ታዳጊ ሶንዶስ ሼህ አብዱረዛቅ በሀገር አቀፉ የቁርአን ሂፍዝ ውድድርና በአምስተኛው የኢፍጣር ፕሮግራም ላይ የቁርአን ውድድሩን በሴቶች ዘርፍ ሁለተኛ በመውጣት የ500 ሺህ ብር ሽልማትን አግኝታለች። ሱንዱስ ደስታዋን ለመግለጽ ቃላት ማውጣት ቢቸግራት ወላጆቿና መምህሮቿ የእሷን ስሜት እንዲህ አጋርተውናል። አስተማሪዎቿን አመሰግናለሁ። ጠዋትና ማታ ያለ ረፍት ቁርአን በመቅራቷ ለዚህ በቅታለች። በዚህም ደስ ብሎናል። አልሐምዱሊላህ። በቀጣይም ይህን እንድታስተምር እፈልጋለሁ።
ከሁሉ አስቀድሜ አላህን አመሰግናለሁ፣ አዘጋጆችንም አመሰግናለሁ። ውጤቱን በማየታችን ትልቅ ደስታ ተሰምቶናል። በዚሁ የቁርአን ውድድር ላይ በወንዶች ምድብ ከኦሮሚያ ክልል የተገኘው ሰላዴን አብዱረህማን አንደኛ በመውጣት በማሸነፉ የኤሌክትሪክ ተሽከርካሪን የተሸለመ ሲሆን በሴቶቹ ምድብ አንደኛ የወጣችው ከአማራ ክልል የተገኘችው ሀፍሳ ከድር በመንገዴ ሁሉ የነበሩት ቤተሰቦቼን አመሰግናቸዋለሁ ብላለች። አልሐምዱሊላህ የአላህ እዝነት ብቻ ነው። እኔ ያን የሚገለጽ ስሜት አይደለም። ስለ ሁሉም ነገር አልሐምዱሊላህ ከመልካም ቤተሰብ ተወልጃለሁ ብዬ አስባለሁኝ። አላህ በጀነት ይካስልኝ ወላጆቼ። ያለሁበት ቦታ ላይ እንድደርስ ብዙ ዋጋ ከፍለዋል እና እነሱ በጣም ተስማላቸው ከልጅነት ጀምሮ። በሁለተኛ ደረጃ ለኡስታዜ ትውልድን እኔም ብቻ ሳይሆን ትውልድን በመቀየር ላይ በመገንባት ላይ የሚገኙት አላህ ሷሊህ ልጅ ይወፍቃቸው። በአምስተኛው የኢፍጣርና በሀገር አቀፍ የቁርአን ውድድር ስነ ስርዓቱ ላይ የተሳተፉ ምዕመናን ዝግጅቱ መረዳዳትና እዝነት እንዲሁም አንድነት የጎላበት ነበር ብለዋል። ለሙስሊሙ ማህበረሰብ አንድነት፣ ፍቅር፣ መተሳሰብ እንደዚህ አይነት ፕሮግራሞች የጎላ አስተዋጽኦ አላቸው ብዬ አስባለሁ። ረመዳን የቁርአን ወር እንደመሆኑ መጠን ይሄ ውድድር አልሐምዱሊላህ ረብል ዓለሚን ሊጠናከር ይገባል የሚል ሀሳብ ነው ያለው። አልሐምዱሊላህ በጣም አሪፍ ነው። ብዙ ፋይዳም አለው ብዬ አስባለሁ። የሙስሊሙን አንድነት ለማጠናከር ወንድማማችነትን ለማጠናከር በደንብ ብዙ ጥቅም አለው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋና ልዩ አማካሪያቸው ኡስታዝ አቡበክር አህመድ ዝግጅቱ የተሳካ እንደነበር ገልጸዋል። ለዚህ ያበቀንን አላህ አምናም እንዲሁ ነበርን። ዘንድሮ ደግሞ በተሻለ መልኩ ቁርአንን ጨመርንበት። ኢፍጣር የአንድነት፣ የፍቅር፣ የልማት፣ የእድገት፣ የመከባበር እንደሆነ በቀጥታ ይህ ኢፍጣር ያሳያል። ይህን ግራንድ ኢፍጣር በልዩ ሁኔታ ከፍ ለማድረግ አገር አቀፍ የቁርአን ውድድር እየተደረገበት ነው ያለው። ይህ ማድረግ ያስፈለገበት ቁርአን የረመዳን ወር ነው። ቁርአን የሰው ልጆች የስብዕና የባህሪ የማንነት መገለጫና ማስተካከያ ነው። የቁርአን ሞዴል የሆኑ ሰዎችን ለማምጣትና ለማሳየት እዛ ላይ ነው ይህን ያደረግነው። ይህንን ማድረጋችን ልዩ ያደርገዋል። በዚህ በአምስተኛው ላይ ሀገር አቀፉ የቁርአን ውድድርና አምስተኛው የኢፍጣር ዝግጅት ከአራቱ ዙሮች በተለየ መልኩ የቁርአን ክብር ከፍ ያለበት እንደነበረ ተገልጿል። አሁን ከራስ አንደበት ወደ ተሰኘ የአንድ ባለ ታሪክ ርዕሰ ጉዳይ ነው የምናመራው። ለበጎ ስራ ያለው ስፍራ ከፍ ያለ ነው። የከፍተኛ ተቋም ትምህርት እየተከታተለ ባለበት ጊዜ ወላጅ እናቱ በጠና ታመው ሐኪም ለማግኘት የተቸገሩበት አጋጣሚ በውስጡ ባሳደረው ቁጭት የተነሳ ሕክምናን በመማር ህልሙን መኖር ችሏል። ከተመረቀ በኋላ የ30 ሺህ ብር ደሞዝተኛ ሆኖ ቢያገለግልም በጎ በመስራት ነፃ ሕክምና የመስጠት ልማድ በልጦብኝ ወደዚህ ስራ ሙሉ በሙሉ አዘነበልኩም ይላል። በዚህም በጎፋ ዞን የተከሰተውን የመሬት መንሸራተት አደጋን ጨምሮ በ12 የሕክምና ዘመቻዎች በመሳተፍ 50 ሺህ ለሚሆኑ ዜጎች ባሉበት ውሎ አድሮ ነፃ ሕክምና አገልግሎት ሰጥቷል። በአሁኑ ሰዓት የበጎ ስራውን ወደ ተቋምነትም አሳድጎታል። ተመስገን ተስፋ ያነጋግሩታል። ማን ነው ካላችሁ ከራሱ አንደበት ነው የምንከታተለው። ዶክተር ልሳነ ወርቅ ኮንሴቦ እባላለሁ። የራዲዮ ተቋም መስራችና ስራ አስኪያጅ ነኝ። ጠቅላላ ሐኪም ሆኜ ከሐዋሳ ዩኒቨርሲቲ በ2020 ላይ ነው የተመረኩት። ከዛ ያው ካለኝ ተነሳሽነት ወደ ህብረተሰብ ጤና ላይ አዘን ብዬ ነው ያለሁት። አሁን ሂማኒቴሪያን ሪስፖንስ ላይ ከሃርቫርድ ዩኒቨርሲቲ ሰርቲፋይድ ሆኜ በሂማኒቴሪያን አገልግሎት ሰብአዊ ድጋፍ እየሰጠው እገኛለሁ። አስታውሳለሁ 11ኛ ክፍል ላይ ያለው እናቴ ላይ ሻወር ቤት ላይ የመውደቅ አደጋ ይደርስባትና እግሯ ይሰበራል። ወደ ሕክምና ተቋም ይዘናት ሄድን እና በዛ ሕክምና ተቋም ላይ አጋጣሚ ስንወስድ ጤና ባለሙያዎች በቦታው ነበሩ። ጠበቅን። ደግሞ ይሄ በእግሯ ሲሰበር የምትሳሳየው ሪስፖንስ እኔ ላይ በጣም ፔን ፈጥሮ ነበረ። ሌሎች ታማሚዎችም ሐኪም የለም ብሎ ሲጮሁ ትዝ ይለኛል። በዛ ሚመንትና እልህ ያዘኝ። ከ3ኛ ከ4ኛ ዓመት ጀምሮ ተማሪ ሆኜ ጀምሮ እናቴን ሰርቭ ማድረግ ጀምሬያለሁ። ኦልሬዲ ቤት ሄዳለሁ፣ ሕክምና ሰጣለሁ የሚያስፈልጋትን እና እሷም ደህና እየሆነች መጣች።
ጥሩ ለውጥ ያየው እኔም ሳቲስፋይድ የሆንኩ መጣውና ከተመረኩ በኋላ ለምን ለአንድ ለኔ እናት አገለግላለሁ ከተማ ጥዬ እዛ በረሃ ላይ የኖርኩበት ምክንያት በረሃ ላይ ያሉ ሰዎች እኔን ይፈልጉኛል አስፈልጋቸዋለሁ ኑሮ ከባድ ነው እውነቱን ለመናገር ማለት ነው ግን አልኩ የኔ የመኖሬ ሪዝን የመማሬ ሪዝን ቅድም ያልኩ ችግሮች ናቸውና 12 ያህል ካምፔኖች ማለት 12 ያህል ዘመቻዎች እስከ 50,000 ያህል ህብረተሰብን እስካሁን አገልግለናል ማለት ነው እነሱ ጋር ስትሄድ የነሱን ችግር እየተቸገርኩ ነው የምወጣው ሳምንት ምቆይ ከሆነ ሳምንት የሱን ረሃብ የሱን ችግር ፌስ አድርጌ ስለምወጣ የሆነ የዛን ህብረተሰብ ክፍል እንድለውጥ የሚያደርግ ኢምፓክት ይኖረዋል ማለት ነው እኛ ማደሪያ ቅድም ነገር ያለው ማደሪያ አተን ነበር ጎፋር ግማሹ አምቡላንስ ላይ እያወራን እየተጫወትን ውስጥ ያለው አምቢሽን የሆነ ኢንትረስት ስላለ ያቺ ታርጌት እስክትመታ ድረስ ሌላውን ነገር ዲሴንሳይዝ ትሆናለና 200 የሚያህል ሰዎች እዛ ጋር ተቀብረው ሞቶ ህዝቡ እያለቀሰ እኔ አልጋ ብዬ ወር ደግሞ የሚመች ቦታ ብዬ ለመሄድ ትንሽ ይከብዳል ከቅዴና ካላማ አንፃር አሁን አቺቭ አድርጌያለሁ ምለው አይደለም በጣም ብዙ አስባለሁ አሁን በደቡብ ኢትዮጵያ ላይ 3 ዞኖች ነው ሰርቬይ ያደረኩት 12 ካምፔን ነው ግን ዳስ ኖት ኢነፍ ሌሎች ዞኖች መሄድ ፈልጋለሁ ሌላ ህብረተሰብን አሁን ማገልገል ፈልጋለሁ በቃ ይሄን ያህል አቺቭ የተደረገ ይሄን ያህል እየሰራችሁ ከሆነ ኦርጋናይዝ ብትሉ አሉ እና ጤና ሚኒስቴርም ኢትዮጵያ ህብረተሰብ ጤና ኢንስቲትዩትም እዛ ላይ ከኛ ጋር አብሮ ሲሰሩ ነበሩና እኛ አሁን ተቋም ሆነን ላይሰንስ ሆነናል አደጋ ጊዜ መስጠት ህብረተሰብን መልሶ ማቋቋም አሁን ቀደም ያልኩ የድንገተኛ ጊዜ አገልግሎት መስጠትና በህብረተሰብ ጤና ላይ ህክምናና ኒውትሪሽን እና ሄልዝ ላይ ፕሮግራሞች አሉ ወደ 4 ፕሮግራሞችና እነሱ ፒላር አድርገን ነው እየሰራን ያለነው ከውጭ የዜና ምንጭ አሜሪካ በየመን የሁቲ ታጣቂዎች ይዞታዎች ላይ የምትሰነዝረውን ጥቃት አጠናክራ መቀጠሏ እየተዘገበ ነው። አሜሪካ ጥቃቶቹን መሰንዘር የጀመረችው ደግሞ ሁቲዎች በቀይ ባህር ከእስራኤል ጋር ግንኙነት ባላቸው መርከቦች ላይ የሚሰነዝሩትን ጥቃት ዳግም እንደሚጀምሩ ማስታወቃቸውን ተከትሎ ነው። ታጣቂዎቹ በአሜሪካ የጦር አውሮፕላን ተሸካሚ መርከብ ላይ 2 ጥቃቶችን መሰንዘራቸውን ይፋ አድርገዋል። ወንዶሰን አፈወርቅ ተከታትሎ ትንታኔውን አዘጋጅቷል። ከ15 ወራት በላይ የዘለቀውና አሁን ላይ ጋብ ያለው የእስራኤል ሐማሱ ጦርነት ቴልአቪቭን እንዲሁም ወዳጆቿን በየመን ከሚገኙ ሁቲዎች ጋር አፋጧቸዋል። ከፍልስጤማውያን ጎን መቆማቸውን የሚናገሩት ሁቲዎቹ በቀይ ባህር እንዲሁም በኤደን ባህረ ሰላጤ አካባቢዎች በሚንቀሳቀሱና ከቴልአቪቭ ጋር ግንኙነት አላቸው በሚባሉ የንግድ መርከቦች ላይ ተደጋጋሚ ጥቃቶችን ሰንዝረዋል። በዚህም ምክንያት ሁቲዎቹ የአሜሪካ ብሎም የወዳጆቿ የጥቃት ኢላማ ሆኗል። የፔንታጎን ሰዎች እንደሚሉት ከ2023 የፈረንጆቹ ዓመት አንስቶ ሁቲዎቹ 174 ጊዜ የአሜሪካ የጦር መርከቦች ላይ እንዲሁም በንግድ መርከቦች ላይ ደግሞ ለ145 ጊዜያት ያህል ጥቃቶችን አድርሷል። በአጠቃላይ 319 ጥቃቶች በእነዚህ ታጣቂዎች ተሰንዝረዋል። በኢራን እንደሚደገፉ የሚነገርላቸው የሁቲ ታጣቂዎች እስራኤልን ጠላት አድርገው የሚመለከቷት ሲሆን የየመኗን መዲና ሰናን ጨምሮ የሀገሪቱ ሰሜን ምዕራባዊ ክፍልን ተቆጣጥረው ነው ያሉት። አብዛኛውን የየመን ክፍል ይቆጣጠሩ እንጂ ህጋዊ የየመን መንግስት ተደርገው በዓለም አቀፉ ማህበረሰብ ዘንድ እውቅና ስላለማግኘታቸው የቢቢሲ ዘገባ ያመላክታል። ከሰሞኑ ሁቲዎቹ ጋብ ብሎ የነበረውን በቀይ ባህር በሚንቀሳቀሱ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ ማስታወቃቸውን ተከትሎ ከቅዳሜ አንስቶ የአሜሪካ የጦር ጀቶች የመን ላይ ጥቃቶችን አዝንበዋል። ሁቲዎቹ በመርከቦቹ ላይ ለሚያደርሱት ጥቃት በጋዛ ሰብአዊ አቅርቦት ተከልክለው ያሉ ፍልስጤማውያንን በምክንያትነት አቅርበዋል። እነሱ እንደሚሉት እስራኤል በጋዛ ላይ የጣለችውን እገዳ እስክታነሳ ድረስ በቀይ ባህር በሚንቀሳቀሱ መርከቦች ላይ የሚሰነዘሩትን ጥቃት የሚቀጥሉ ይሆናል። ታዲያ አሜሪካ ትናንት እንዲሁም ከትናንት በስቲያ የሰነዘረቻቸው አየር ጥቃቶች በሁቲዎች ቁጥጥር ስር ያሉ የተለያዩ የየመን አካባቢዎች ላይ ያነጣጠሩ ናቸው። የወደብ ከተማ ሆዴይዳ ትናንት በአሜሪካ መደብደቧን ሁቲዎቹ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ሀገራቸው በየመን የሰነዘረቻቸውን ጥቃቶች ይፋ ሲያደርጉ ሁቲዎቹ የሚፈጽ
የሚፈጽሙት ወንበድና ጥቃትና ሽብር ቢሊዮን ዶላሮችን አሳጥቷል፣ የሰው ሕይወትም አደጋ ላይ የጣሉ ናቸው ብለዋል። እሳቸው ዓላማችንን እስክናሳካ ድረስ የጦር አቅማችንን እንጠቀማለን ሲሉም አስታውቀዋል። ለሁቲዎቹም ጥቃቶቹን የማታቆሙ ከሆነ ከዚህ ቀደም አይታችሁት የማታውቁት እሳት ይዘንብባቸዋል ሲሉም አስጠንቅቀዋቸዋል። ዛሬ ማለዳ ላይ የወጡ መረጃዎች እንደሚያሳዩት ቅዳሜ ፀሐይ ከጠለቀችበት ጊዜ አንስቶ እሁድ ተመልሳ እስከወጣችበት ጊዜ እንኳ 47 የሚሆኑ የአየር ድብደባዎችን በትንሹ 7 በሚሆኑ የየመን አካባቢዎች ላይ አሜሪካ ፈጽማለች። በየመን የሚንቀሳቀሱት ሁቲዎች በበኩላቸው ይህንን የአሜሪካ ተደጋጋሚ ጥቃት ተከትሎ የአጸፋ እርምጃ መውሰዳቸውን አስታውቀዋል። የቡድኑ ቃል አቀባይ የሆኑት ያህያ ሳሬ በሰጡት መግለጫ በአንዲት የአሜሪካ የጦር አውሮፕላን ተሸካሚ መርከብ ላይ ጥቃት ሰንዝረናል ብለዋል። በዚህ ጥቃት የተነሳም የጦር መርከቧ የየመን የውሃ ክልልን ለቃ እንድትወጣ ተገዳለች። ልትሰነዝረው አቅዳ የነበረውም ጥቃት ማክሸፍ ተችሏል ብለዋል። ቃል አቀባዩ ይህንን ይበሉ እንጂ አልጀዚራ እንደሚለው ዩኤስኤስ ሃሪ ትሩማን የተባለችው ይቺ የጦር መርከብ ሁቲዎቹ በተቆጣጠሯቸው የየመን አካባቢዎች ላይ ጥቃት መሰንዘሯን ቀጥላለች። የሁቲዎቹ መሪ የሆኑት አብዱል መሊክ አልሁቲ አሜሪካ በየመን የምትሰነዝራቸውን ጥቃቶች እስከ ቀጠለች ድረስ ታጣቂዎቹ በቀይ ባህር የአሜሪካ የጦር መርከቦችን ኢላማ ማድረጋቸውን የሚቀጥሉ ይሆናል። ምሽት 12 ሰዓት ላይ የጀመረው ኢቲቪ ዜና 57 እስከ ምሽቱ 3 ሰዓት በ3 ምዕራፎች ተከፋፍሎ በቀጥታ መስራጭቱን ይቀጥላል። ምዕራፍ 1 እዚህ ላይ ያበቃል። 1 ሰዓት ሲሆን የስፖርትና የቢዝነስ ዘገባዎችን ጨምረን እንገናኛለን። ተመስገን በየነ ነኝ። 1 ሰዓት ላይ ጠብቁኝ።